በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥር ገድለ መርቆሬዎስ ምዕራፍ 5። ከዚህም በኋላ የእግዚአብሔር መልአክ ይህንስ ተዉት ከአብራኩ የሚወጣ መልካም ፍሬ አለና ብሎ እንደተናገረ ቅዱስ መርቆሬዎስ ተወለደ። በተወለደም ጊዜም ስሙን ፒሎፓዴር ብለው ሰየሙት። እሊያ የውሻ መልክ ያላቸው ገጻት ክለባትም እስከ ብዙ ዘመን በእርሱ ዘንድ ተቀምጠው የሚታዘዟቸው ሆኑ። የሀገሪቱ በር ጠባቂም እሊያን ገጻተ ክለባት ባያቸው ጊዜ ሄዶ ለሀገረ ገዡ ነገረው። እንዲህም አለው፣ አሮስ የተባለ አዳኝ መልካቸው የከፋ ሁለት አራዊት አምጥቷል። አገረ ገዢውም ይህም በሰማ ጊዜ አሮስን ወደ እርሱ ያመጡት ዘንድ ሎሌዎቹን ላከ። የተላኩትም ሄደው አሮስን ወደ እርሱ አመጡት። መኮንኑም አሮስን ግሩማን አራዊትን እንዳመጣ ሰምቻለሁ፣ ስለዚህ እነሱን ለእኔ ስጠኝ፣ እኔም ዋጋህን እሰጠሃለሁ አለው። አዳኝ አሮስም እንኳን መውሰድ ቀርበ መልካቸው ማየት አትችልም አለው። መኮንኑ በአሮስ ላይ ተቆጣ፣ እንዲህ አለው፣ በምን ምክንያት የዱር አራዊትን ትከለክለኛለህ? ሰራዊቱንም ተነሱና ወደ ቤቱ እንሂድ አላቸው። ተነስቶ ከሰራዊቱ ጋር ወደ አሮስ ቤት ገባ። ብዙ ሰዎችና ሴቶችም ወንዶች አብረው ገቡ። መኮንኑ እኒያን ገጻተ ክለባት ባያቸው ጊዜ ደንግጦ በግንባሩ ወደቀ በገጹ በዚያውም እንደወደቀ ሞተ። ከእርሱ ጋር የነበሩት ታላቅ ፍርሃትን ፈሩ። ሁሎችም በግንባራቸው ወደቁ። የጸነሱ ሴቶች ከድንጋጤ ብዛት የተነሳ በማህፀናቸው ያለውን ጽንስ እያወጡ ጣሉ። እልያ ገጻተ ክለባትም ብቻቸውን ከአሮስ ጋር ቀሩ። ዜናቸው ወሬያቸው እስከ ሩቅ አገር ተሰማ። ወደ ንጉሱም ደረሰ። ንጉሱም በሰማ ጊዜ ወደ አሮስ ላከ፣ እንዲህም አለው፣ የያዝካቸው የውሻ መልክ ያላቸው አራዊት አምጣልኝ። አሮስም ይህንን በሰማ ጊዜ ሚስቱና ልጁን መርቆሬዎስን፣ የቤቱን አገልጋዮች ወንዶች ሴቶችም እሊያ የውሻ መልክ ያላቸውን ይዞ ወደ ንጉሱ ሄደ። ንጉሱም እሊያን የውሻ መልክ ያላቸውም ባየ ጊዜ ታላቅ ፍርሃትን ፈራ። ሁሉም በከተማው ያሉት ፈሩ። አዳኛ አሮስንም ንጉሱ እንዲህ አለው፣ እሊያን የውሻ መልክ ያላቸውን ወደ እኔ አታምጣቸውን። ይህን ባለው ጊዜ አሮስ ወደ ቤቱ ተመልሶ ወሰዳቸው። አሮስም በዚያ ጊዜ ክርስቶስን አያውቀውም ነበር። ንጉሱም ከአሮስ ጋር ከተማረከ በኋላ አሮስንና እሊያን የውሻ መልክ ያላቸውን ወስዶ ለኤጲስቆጶስ ሰጠው። አሮስም ኤጲስቆጶሱን እንዲህ አለው፣ በጌታዬ በኢየሱስ ክርስቶስ ስም አጥምቀኝ፣ ከሚስቴና ከልጄ መርቆሬዎስ ከሴቶችና ከወንዶች አገልጋዮቼ ጋር ክርስቲያንን እሆን ዘንድ። ኤጲስቆጶሱም የአሮስን ቃል በሰማ ጊዜ በታላቅ ደስታ ተደሰተ። ኤጲስቆጶሱም የክርስቲያንን ስርዓት ካስተማራቸው በኋላ 40 ቀን እንዲጾሙ አዘዛቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካጠመቃቸውም በኋላ አሮስን ኖህ ብሎ ሰየመው። ሚስቱም ታቦት ብሎ ሰየማት። ልጁ ፒሎፓዶርንም መርቆሬዎስ ብሎ ሰየመው። ኖህም እኒያ ገጻተ ከለባትን አመጣቸው። ባመጣቸውም ጊዜ ኤጲስቆጶሱ ከግርማቸው የተነሳ ፈራ። ከመልካቸው ክፋትም የተነሳ ፊታቸው በልብስ እንዲሸፍኑ አዘዘ። እሊያም አራዊት ኤጲስቆጶስን አንድ አምላክ በሚሆን በአብ በመንፈስ ቅዱስ ስም አጠመቃቸው። ካጠመቃቸውም በኋላ ሮፎስን፣ ገሊስ፣ ጣፎሮስን፣ አርጋኒንን፣ መሪያና ብሎ ሰየማቸው። ንጉስም ኖህንና ቤተሰቦቹን እሊያንም ገጻተ ከለባት ከፍ ከፍ አደረጋቸው፣ በብዙዎች ሀገሮችም ላይ አሰለጠናቸው። ንጉሱም ኖህን እሊያ ገጻተ ከለባት አጽናናቸው፣ ወደ ጠብ በምንሄድ ጊዜ ይረዱናል፣ ጠላቶቻችንን ድል ያደርጉልናል ብሎ አዘዘው። ከዚህ በኋላ የቅዱስ መርቆሬዎስ አባት የሾመውን ንጉስ ይወጋው ዘንድ አላዊ ንጉስ ተነሳ። ንጉሱም በሀገሩ ተቀምጦ ኖህንና እሊያን ገጻተ ከለባት ከብዙ ሰራዊት ጋር ወደ ጦር ላካቸው። እርሱ ግን እነርሱን ከላከ በኋላ ከሌላ ንጉስ ጋር ይዋጋ
ዘንድ ወደ ሩቅ አገር ሄደ። ኖህና ተከታዮቹ ግን የዚያን አላዊ ንጉሥ ሀገር ይይዙ ዘንድ ወደ ተላኩት ሄዱ። ኖህም እሊያን ገጻተ ከለባት በሰራዊቱ መካከል ተዋቸው። እሊያ የጦር ሰዎችም ከእርሱ ጋር ተነስተው ጠላትን ያዩ ዘንድ ሄዱ። እሊያም እነርሱን ያዩ ዘንድ ወደ እነርሱ መጡ። በመንገድም ፊት ለፊት ተገናኙ። ኖህንና ከኖህ ጋር ያሉትን ማረኳቸው። ማርከው ወደ ንጉሱ ወሰዷቸው። ንጉሱም ኖህን ሀገሬ ልታጠፋ የመጣ አንተ ነህ አለው። እስር ቤትም እንዲወስዱ ታዘዘ። ንጉሱም ማለዳ ስጋውንና ለአንበሶች ለነብሮችም ለሌሎችም አራዊት እንዲሰጡ አዘዘ። የእስር ቤቱ ዘበኛም ኖህን እንዲህ አለው፣ ንጉሱ ነገ ስጋህን ይበሉ ዘንድ ለአራዊት ይሰጣል። ኖህም ይህንን ነገር በሰማ ጊዜ አለቀሰ፣ እንዲህም አለ፣ ለወንድሞቼ ገጻተ ከለባት ማን ይነግራቸዋል? ወደ እነርሱም ላክ። እንዲህ አላቸውና ኑና ወንድማችሁን ጓደኛችሁ ንጉሥ ስጋውን ይበሉት ዘንድ ለአራዊት እንደሚሰጥ እዩ። በዚያን ጊዜ ኖህ ቆመና ወደ እግዚአብሔር ፈጽሞ ለመነ፣ እንዲህም አለ፣ አቤቱ ጌታ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ አራዊትም ስጋዬን እንዳያበላሹ ነው እንጂ። በዚያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እነዚህ ገጻተ ከለባት ሄደ። ወደ እስር ቤት ሂዱና ወንድማችሁ ኖህን አድኑት፣ አራዊት ይበሉት ዘንድ ስጋውን ለአራዊት ስለሚሰጡ እግዚአብሔር እንዳለፈው ኃይልና ብርታትን ሰጥቷቸዋልና አላቸው። ይህንን ነገር በሰሙ ጊዜ ወደዚያች ሀገር ሄዱ። ወደዚያችም ሀገር በገቡ ጊዜ የንጉሱ ሰራዊቶችና የሀገሪቱ ሰዎች ባዩአቸው ጊዜ በግንባራቸው ወደቁ። ከፍርሃታቸው የተነሳ ከመካከላቸው ብዙዎች ሞቱ። ሴቶችም ልጆቻቸውን ተዉ። ነፍሰ ጡሮችም በማህፀናቸው ውስጥ ያለውን አወጡ። ንጉሱም አገልጋዮችን አላቸው፣ አንበሶቹንና ነብሮችን ሁሉንም አራዊት አምጧቸውና እኒያ የአራዊት መልክ ያላቸውን ይብሏቸው። እንዳላቸውም አመጧቸው። እኒያ የውሻ መልክ ያላቸው አንበሶችና ነብሮችን ሌሎችም አራዊት ባዩቸው ጊዜ በእግሮቻቸው አሸበሸቡ፣ በእጆቻቸው አጨበጨቡ። የእግራቸውን አቧራ እንደ ጉምተኖ እስከ ደመና እስኪደርስ ድረስ ሽቅብ ዘለሉ። አራዊቱም ሁሉ ያዟቸው፣ ስጋቸውን ቆራረጡ፣ ወደ ታችና ወደ ላይም ወረወሯቸው። ስለተጠመቁት ጥምቀት እግዚአብሔር የረከሰ የበድን ስጋ እንዲበሉ አልወደደምና የእስር ቤቱን ሰብረው ባልንጀራቸውን ኖህን አወጡት። ንጉሱም ፈራና ከቤቱ ጣራ ላይ ወጥቶ ቆመ። ኖህንም የእግዚአብሔር ባሪያ ሆይ ሀገራችንን አታጥፋ፣ በእኛም አትቀየም አለው። ዳግመኛም ንጉሱ ኖህን አለው፣ ልቤ ተመልሶልኝ ከአንተ ጋር እስከምነጋገር ድረስ የሊህን ገጻተ ከለባት ፊት በልብስ ሸፍንልኝ። ኖህም በእነሱ ላይ ጸልዮ በአብ ወመንፈስ ቅዱስ ስም አማተበባቸው፣ ባረካቸው፣ ፊታቸውንም ሸፈኑ። ንጉሱም ኖህን አንተ የእግዚአብሔር ሰው ሆይ የመንግስቴን እኩሌታ ላንተ እሰጣለሁ። 5 ሴቶችም ልጆች አሉኝ፣ እነርሱን አንዷን ላንተ ሚስት ትሆን ዘንድ እሰጥሃለሁ አለው። ኖህም ንጉሱን እኔስ ልጅን አገባ ዘንድ የክርስቲያን ሀገር ከምትሆን ከሀገሬ በቀር ያንተን የመንግስት እኩሌታ እወስድ ዘንድ አልፈልግም። የንጉሱንም ሀገርም ትቶ የንጉሱን ሰራዊቶች ከተመለሱ በኋላ ከዚያ ሄደ። የኖህ ሰራዊቶችም ወደ ንጉሳቸው በተመለሱ ጊዜ ኖህ ተማረከ፣ እሊያ የውሻ መልክ ያላቸው ጠፉ አሉት። ንጉሱም በሰማ ጊዜ ስለ ገጻተ ከለባት መጥፋት ደስ አለው። ንጉሱም የኖህን ሚስት ሊያገባ ወደደ። ከአገልጋዮቹም አንዱ ጃንደረባ ሰምቶ ሄደና ለኖህ ሚስት ነገራት፣ እንዲህ አላት፣ እመቤቴ ዛሬ 2 የሚያስከፉ ነገሮች ያመጣሁብሽ፣ አንዱ ስለ ባልሽ ሞት፣ ሁለተኛው ንጉስ ሊያገባሽ እንደወደደ። እርሷም ልጄ ሆይ ጥሩ አደረክልኝ፣ እግዚአብሔር ይባርክ አለችው። ዳግመኛም አለች፣ እኔ ከዚህ ልሸሽ እፈልጋለሁ፣ አንተሳ ከኔ ጋር ልትመጣ ትፈልጋለህ ወይስ አትፈልግም? እርሱም እመቤቴ ሆይ ከአንቺ ጋር እመጣለሁ አላት። ትንሽ ወርቅም ሰጠችውና ለበር ጠባቂው ስጠው አለችው። ከእርሷ ጋርም የሚጠብቃት ያህል ወርቅ ያዘች። ልጇ ቅዱስ መርቆሬዎስንም ወሰደች። ያም ጃንደረባ እንዲሁ ወሰደችው። በሌሊትም ወጥታ ከሀገር ወደ ሀገር ሄደች። ወደ ሮሜ ሀገር እስክትደርስ ድረስ በዚያ ተቀመጡ። ኖህም ከእሊያ ገጻተ ከለባት ጋር ተመለሰ። ከዚያም ወደ አርሜ ሀገር ሄደ። ከገጻተ ከለባትም አንዱ
ግልስጣፎሮስ የተሰኘው ሰማዕት ሆነ። ሁለተኛው ማሪያና ኖህን ተከትሎ ኖህም ወደ ሀገሩ ገባ። ንጉሱም ሰራዊቱን ንጉስ ሚስትህን ሊያገባ ወዶ ነበር ብሎ እንዳይነግሩት አዘዛቸው። ለንጉሱም እሊያ ገጻተ ከለባት ከእርሱ ጋር የመጡ መስሎት ነበር። እጅግም አከበረው፣ ከፍ ከፍም አደረገው፣ ብዙ ገንዘብም ሰጠው። እንዲህም አለው፣ አትዘን፣ እኔ ሚስትህን ወዳለችበት መልእክተኞችን እልካለሁ አመጣልህም አለው። ኖህ ግን ስለ ሚስቱና ስለ ልጁ መርቆሬዎስ ያዝን ነበር፣ ዘወትርም ስለ እነርሱ ያስብ ነበር። ወደ ኤጲስቆጶስም እየሄደ በእርሱ ዘንድ ይረጋጋ ነበር። ኖህም ኤጲስቆጶሱን አለው፣ አባቴ ሆይ ሁል ጊዜ በቅዱስ ሚካኤል በዓል ቀን በልብስ የተከደነ እንጀራና ወይን በጽዋ ሲያመጡልኝ በሕልሜ አያለው አለው። ኤጲስቆጶስም ኖህን የዚህ ነገር ትርጓሜ እንዲህ ነው። ለሚስትህን እንደ ሞትክ መስሏት በቅዱስ ሚካኤል በዓል መባ ትሰጣለች፣ ቁርባንህን ታቀርባለች። ሁሉም ማድረግ የሚችል እግዚአብሔር ከእርሷ ጋር ይጨምረሃል አለው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማ አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። የመርቆሬዎስ ተአምር ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኑርና። ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ይሄ ነው። በኅዳር ወር በ25 ቀን የሌሊቱ እኩሌታ በሆነ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ መርቆሬዎስ ተገለጸለት፣ እንዲህም አለው፣ ወዳጄ አገልጋዬ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። በመንግስቴ ታርፍ ዘንድ ና፣ ሩጫህን ጨርሰሃልና ስለ ስሜም ሃይማኖትን ጠብቀሃልና የምስክርነት አክሊልና ዘላለማዊ ደስታን የሚገኝበትን እረፍት ተቀበል አለው። ይህን ተስፋ ከነገረው በኋላም ስሙን ለሚጠራ እንደተቻለው መጠን ምጽዋት፣ መባና ዕጣን ለሚሰጥ ወይም በዓሉን ለሚያከብር ስለ ስሙ ለነዳይ እስከ ቀዝቃዛ ውሃ ለሚሰጥ ወይም በበዓሉ ቀን በማህሌት ለሚያመሰግን እኔ ከእርሱ ጋር እኖራለሁ። በሐዘኑ ጊዜ ማረጋጋዋለሁ፣ በችግሩ ጊዜ እረዳዋለሁ። ቤት በተሰራባት ዘንድም በሁሉ ቦታ ለዘላለሙ ቅዱስ ሚካኤል ተላላኪ ይሁን ብሎ ቃል ኪዳን ሰጠው። ቅዱስ መርቆሬዎስም ደስ ተሰኘ። ይህንን ቃል ኪዳን የሰጠኸኝ ፈጣሪ ሆይ ስም ይክበር ይመስገን አለ። ወታደሮቹንም የታዘዛችሁትን አድርጉ፣ መልእክታችሁንም ፈጽሙ አላቸው። በዚያን ጊዜ ወደ እስር ቤቱ ወሰዱት። ቅዱስ ሚካኤል በስቃዩ ሁሉ ይጠብቀው ያጽናናው ነበር። የንጉሱ ታላላቆችና መሳፍንቱ ቅዱስ መርቆሬዎስን ይጎበኙታል፣ ያለቅሱለትማል። በንጋትም ወደ እርሱም ሄደው ይህንን ሁሉ ቅጣት ስትቀበል ለምናይህ ለእኛ ወዮልን አሉ። ይህንን ብለው ሄዱ። ዳግመኛም ጌታችን በእሳት መንበር ላይ ተቀምጦ ታየው፣ እንዲህም አለው፣ የመረጥኩ ወዳጄና ታማኝ ቅዱስ መርቆሬዎስ ሆይ እነሆ ስምህን በሕይወት መጽሐፍ ውስጥ ጻፍኩ። 3 አክሊላትንም አስቀመጥኩልህ፣ አንዱ ስለ ድንግልና፣ አንዱ ስለ ሃይማኖት፣ አንዱ ስለ ደም መፍሰስ። ይህን ካለው በኋላ ወደ ሰማይ አረገ። የንጉሱ ሎሌዎችም ሰይፍን ይዘው ወደ እርሱ መጡ፣ ራሱንም ቆረጡት፣ ነፍሱንም በእግዚአብሔር እጅ ሰጠ። ከእርሱም ብዙ ደም ፈሰሰ፣ ምድርም በደም ተጥለቀለቀች። ከደሙ የተቀቡም ከደዌያቸው ይፈወሳሉ። ቅዱስ መርቆሬዎስ ካረፈ በኋላም መብረቅና ነጎድጓድ ሆነ፣ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ሁላቸው ወደቁ። ታላቅ ንውጽውጽታም ሆነ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት መጡ። በፊት በኋላም እየዘመሩና እያመሰገኑ ነፍሱን አሳረጓት። ኢየሩሳሌም ሰማያዊት እስከ አደረሷት ድረስ የምስጋናቸውን ድምፅ ለሰሚና ለእይታ ድንቅ ነው። ከስጋውም ታላላቅ ታምራት ድንቆች ተደረጉ። ሙታን ተነሱ፣ ድውያን
ተፈወሱ፣ ለምጻሞች ነጹ፣ የእውራን ዓይኖች ተገለጹ። ስጋው በተቀመጠበትም ርኩሳን መናፍስት የማይቀርቡ ሆኑ፣ በማንም ላይ ክፉን የማያደርጉ ሆኑ። ጦርነትም ግድያም አይሆንም። ስሙ በተጠራበት ዘንድም ቅዱስ መርቆሬዎስ በፈረሱ ላይ ተጭኖ ይመጣል። የዚህ ታላቅ ሰማዕት ጸሎቱ፣ በረከቱ፣ አማላጅነቱ ከክፉ ጥፋት ያድነን። ክብርት በምትሆን በረፍቱ ቀንም የተሰበሰብን የአዲስ ጥምቀት ልጆች ይጠብቀን። ይልቁንም በሰባቱ ዕለታት ቁጥር እሊን ታምራት የጻፈውን ይጠብቀው። ቅዱስ መርቆሬዎስ ያደረገውን ስቃይና ታምር ተጽፎ ቢሆን ግን ዓለም ፈጽሞ ባልቻለውም ነበር። ሁልጊዜም ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። ስድስተኛ ተአምር የተመረጠውና የተወደደው የተመሰገኑም የኃያሉ ሰማዕት የቅዱስ መርቆሬዎስ ተአምር ይሄ ነው። ልመናው ሁላችንን ይጠብቀን ለዘላለሙ አሜን። በአንዲት ሀገር ውስጥ አንድ ከሃዲና አሳሳች ሰው እንደነበረ ተነገረ። እግዚአብሔርንም አያውቀውም። ሰውየውም ሐሰተኛ ነው። እንዲህ ባለ ስራም እያለ ከሌላው ሰው ጋር በእርሻ ሁኔታ ተጣላ። ሰዎችም ማስታረቅ ተሳናቸው። ኋላ ግን አስማሟቸውና ወደ መሐላ ደረሱ። በመሐላቸውም ተስማሙ። ወደ ቅዱስ መርቆሬዎስ ቤተ ክርስቲያን ሄዱ። ያ ሐሰተኛ ሰውም በስዕሉ ፊት ቆመ። ለመሐላም እጁን አወረደ። በተሰበሰቡት ሕዝብ መሃልም በሐሰት ማለ። ያን ጊዜም ጽኑ በሆነ ደዌ ተያዘ። ፈጥኖም ሞተ። ዘመዶቹም በሀገር ውስጥ ቀበሩት። ይህን ተአምር ያዩ የሰሙ ሁሉም አደነቁ፣ እግዚአብሔርንም አመሰገኑት። ይህን ተአምር ያደረገ ቅዱስ መርቆሬዎስንም አደነቁት። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ሰባተኛ ተአምር ጸሎቱና በረከቱ ከእኛ ጋር ይኑርና ኃያሉ ሰማዕት ቅዱስ መርቆሬዎስ ያደረገው ተአምር ነው። በአንዲት ሀገር ልጁ ከቤቱ ወጥቶ የጠፋው አንድ መኮንን ነበር። የቅዱስ መርቆሬዎስንም ስም ጠራና ልጁን እንዲመልስነት ተማጸነው። ዳግመኛም ቴዎድሮስና ፋሲለደስን ጠራና ወደ ሀገራችሁ ሂዱና ልጄን ወደ ሀገሩ ይመለስ ዘንድ ወደ እኔ ላኩት አላቸው። ያን ጊዜም የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ቅዱስ ገብርኤልም ለቅዱስ መርቆሬዎስ ሰይፍን ሰጠው። ቅዱስ ሚካኤልም ለቴዎድሮስና ለፋሲለደስ ኃይልን ሰጣቸው። ወጥተውም ፈለጉት። የመኮንኑ ልጅም አገኙት። ወደ ሀገሩም ላኩት። መኮንኑ ተደሰተ። የእሊህን ሊቃነ መላእክት የረድኤታቸው አማላጅነት የዚህም ሰማዕት የድካማቸው በረከት ከሁላችን ጋር ይሁን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩይስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማ አንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዮ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።